ጥር 28 ቀን 2018 ዓ.ም ሰላም ጤና ይስጥልኝ። ዕለታዊና አዳዲስ መረጃዎችን ይዤላችሁ መጥቻለሁ ማለት ነው። የእርስ በርስ ግጭት ይብቃ በማለት የታጠቁ ኃይሎች በሰሜን ጎንደር ዞን ደባርቅ በሰላም መግባታቸው ተሰምቷል ማለት ነው። የአናሎግ ሽማግሌዎች የዲጂታል ትውልድ ቀንደኛ ጠላቶች መሆናቸውም ተጠቁሟል ማለት ነው። የ104ኛ ክፍለ ጦር ዛሬም ታሪክ ሰርቷል በሰሜን ሸዋ ዞን። እንዲሁም የሀገራዊ ምክክር ኮሚሽን በአማራ ክልል በትጥቅ ትግል ላይ ከነበሩ አካላት ጋር አጀንዳ መረከቡ ተሰምቷል። በዝርዝር የምናያቸው ነው የሚሆነው። ወደ ዝርዝር መረጃው እንረፍ። የሀገራዊ ምክክር ኮሚሽን በአማራ ክልል በትጥቅ ትግል ላይ ከነበሩ አካላት ጋር ሲካሄድ የቆየውን ውይይት በማጠናቀቅ ለታቀደው ሀገራዊ ምክክር መነሻ የሚሆኑ ቁልፍ አጀንዳዎችን በዛሬው ዕለት በይፋ ተረክቧል። ኮሚሽኑ ቀደም ሲል በትጥቅ ትግል ላይ የነበሩ አካላት በምክክር ሂደቱ ውስጥ እንዲሳተፉ ባቀረበው ጥሪ መሰረት ነው ለዘላቂ ሰላም ይበጃሉ ያሏቸውን አጀንዳዎች አደራጅተው ለኮሚሽኑ ያስረከቡት። ይህ የአጀንዳ ርክክብ በክልሉ ያለውን ግጭት በሰላማዊ መንገድ ለመፍታትና ሁሉንም ወገኖች ያሳተፈ ብሔራዊ መግባባት ለመፍጠር ለሚደረገው ጥረት ተጨባጭ ስኬት እንደሆነም ተገልጿል። የኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርያ በስነ ስርዓቱ ላይ እንደተናገሩት ችግሮችን በጠመንጃ ለመፍታት መሞከር ዘላቂ አለመግባባት የሚፈጥር በመሆኑ ሁሉንም ወገን አሸናፊ የሚያደርገውን የውይይት አማራጭ ቅድሚያ መስጠት ይገባል ብለዋል። አሁን በትጥቅ ትግል ላይ የሚገኙ ወገኖች ይህንን ታሪካዊና አካታች ምክክር መድረክ በመጠቀም ወደ ሰላማዊ አማራጭ እንዲመጡም ጥሪ አቅርበዋል። ኮሚሽነር ዮናስ አዳዬ በቡድኑ ሰላምን በመሻት እና ኮሚሽኑ ሲያቀርብ የነበረው ምክክር ጥሪያቸውን በመቀበል ወደ ምክክርና ሰላም መንገድ በመምጣታቸው አመስግነው ይህም ለሀገራችን ሰላም አንድምታ ትልቅ ሚና እንደሚጫወትም ተናግረዋል። ወደ ሌላኛው መረጃችን ስናልፍ ህጻናትን ብረት እያሸከምክ ጠላት ጉያ ተቀምጠ ስምሪት የምሰጥ መሽቶብሃል። የአማራ ወላጆች ጥፋት ላይ የተሰለፉ ልጆቻችሁን ወደ ሰላም መሰብሰብ ላይ ተፋጠኑ። የ104ኛ ክፍለ ጦር ዛሬ ታሪክን ሰርቷል። በሰሜን ሸዋ ዞን ከሞላሌ ከተማ ጉዟቸውን 7 ሰዓት በመጀመር ባሸና ተሬ ላይ 10 ሰዓት በመድረስ ጥብቅ እርምጃ መውሰዳቸው ነው የተሰማው። በተጨማሪም ቀወት ወረዳ ላይ የነበሩ ታጣቂዎች በሚገባቸው ቋንቋ ተጠይቀዋልም ተብሏል። በአጠቃላይ ባሻ ላይ በተሰራው ኦፕሬሽን ዘውዱ የሚባል ራሱን የሻለቃ አዛዥ ብሎ የመደበውን ሰው ጨምሮ 13 ታጣቂዎች መደምሰሳቸውም ነው የተሰማው። በዚህ ኦፕሬሽንም የተማረከ 2 ሲሆን ትጥቁ በተመለከተ 1 ብሬን፣ 2 ስናይፐር እና 3 ጥቁር ክላሽ እንዲሁም ሌሎች የተለያዩ ትጥቆችም መማረካቸው ነው የተሰማው። የአናሎግ ሽማግሌዎች የዲጂታል ትውልድ ቀንደኛ ጠላቶች ናቸው ተባለ። በኢትዮጵያ ባህል ሽማግሌ የሰላም ምንጭ፣ የፍቅር ድልድይና የጥበብ ማከማቻ ነበር። ዛሬ ግን የምናየው ተገላቢጦሽን ነው። መድረኩን የተቆጣጠሩት የ60ዎቹ ልሂቃን የሰላም ሳይሆን የሴራ አባቶች፣ የጥበብ ሳይሆን የጥፋት መሐንዲሶች ሆነዋል። እነዚህ ሰዎች በምዕራባውያን ሀገራት በሰላምና በቅንጦት እየኖሩ በልጆቻቸው ፈንታ የሌለውን ድሃ ልጅ ለጦርነትና ለብሔር ግጭት ይማግዳሉ። ትግሉ ይቀጥላል የሚለው የጦርነት ነጋሪታቸው የእነሱን የፖለቲካ ጥማት ለማርካት እንጂ ለኢትዮጵያ ሕዝብ ተቆርቆሮ አይደለም። የ21ኛው ክፍለ ዘመን ወጣት የሚፈልገው ቴክኖሎጂን፣ ስራንና ብልጽግናን እንጂ በእነሱ የዛገ አስተሳሰብ የሚሽከረከር የጥፋት ዑደትን አይደለም። ዓለም በብርሃን ፍጥነት ወደፊት እየተምዘገዘገችበት ባለች ዘመን የእኛ ሽማግሌዎች አሁንም የታሪክ ቁስል እየቆፈሩና ህዝብን ሊያባሉ ይፈልጋሉ። የዲጂታል ትውልድ የእነሱን የቀለምና የጎሳ አናሎግ ፖለቲካ ሰልችቶታል። የትናንት የውድቀት ታሪክ የዛሬውን የነጻነት ጉዞ ሊመራ አይችልም። ስለዚህ አባቶቻችን ሆይ ዛሬ እንደ አዋቂ ቀርባችሁ የወጣቱን የወደፊት ተስፋ አትቅጠፉ። ካረጃ አስተሳሰባችሁና ከጥፋት ሴራችሁ ጋር በክብር ጡረታ ውጡ። የኢትዮጵያ አዲስ ትውልድ የራሱን ታሪክ በራሱ ብዕር የሚጽፍበት ጊዜ ላይ። ወደ መጨረሻው መረጃችን ስናልፍ የእርስ በርስ ግጭት ይብቃ በማለት የታጠቁ ኃይሎች በምህረት ገብተዋል። በሰሜን ጎንደር ዞን ደባርቅ ወረዳ ነፍጥ አንስተው በጫካ ሲንቀሳቀሱ የነበሩ የታጠቁ ኃይሎች ራስን ከመጉዳትና ኢኮኖሚን ከመውደም በዘለለ ጥቅም ስለሌለው የእርስ በርስ ግጭት ይብቃ በማለት በምህረት ገብተዋል። የእርስ በርስ ግጭት ለማንም አይጠቅምም ያሉት የደባርቅ ወረዳ ዋና አስተዳዳሪ አቶ ሰሞል ጌትነት ከመገዳደል ይልቅ በሰለጠነ መንገድ በውይይት መፍታት እንደሚገባ ተናግረዋል። አሁንም በሩ ለሰላም ክፍት ነው። ሌሎችም የሰላምን አማራጭ እንዲጠቀሙ ማድረግ የራሳቸውን ድርሻ መወጣት እንደሚገባ ተናግረዋል። የሰላም ካውንስሉና የሀገር ሽማግሌዎች ላደረጉት አስተዋጽኦ ምስጋና አቅርበው በምስራቅ ቀጠና ያለውን እንቅስቃሴ ወደ ምዕራቡ ቀጠና በማዞር የታጠቁ ኃይሎች ከመንግስት ጋር ውይይት በማድረግ የሰላም አማራጩን እንዲቀበሉም ጥሪያቸውን አስተላልፈዋል። በሰሜን ጎንደር ዞን ደባርቅ ወረዳ ሰላምና ደህንነት ጽሕፈት ቤት ኃላፊ አቶ አደራጀው
ደረበ ታጣቂዎቹ በምህረት እንዲገቡ ያደረጉትን የአገር ሽማግሌዎችና የሃይማኖት አባቶች እንዲሁም የሰላምን አማራጭ መርጠው በምህረት የገቡ ታጣቂዎችንም በእጅጉ አመስግነዋል። በወረዳው የሰላም አማራጭን ተጠቅመው ታጣቂዎች በምህረት እንዲገቡ በማድረግ በኩል አሁንም ሰፊ ስራ ይጠብቃል ያሉት ኃላፊው አሁንም በጫካ የሚገኙ ታጣቂዎች የሰላምን አማራጭ በመጠቀም ግጭት ትተው ምህረት እንዲጠይቁ የሃይማኖት አባቶች፣ የሀገር ሽማግሌዎች ልታግዙን ይገባል ሲሉም አሳስበዋል። ማህበረሰቡም ሆነ መንግስት መደሰቱን የገለጹት አደራጀው በግጭቱ በሚሞቱ ወንድሞቻችን የሚያለቅሱት የጋራ እናቶች በመሆናቸው ሌሎችም በምዕራብ ቀጠና በኩል የሚገኙ ታጣቂ ኃይሎችም ይህን የሰላም አማራጭ ተከትለው እንዲገቡም ጥሪያቸውን አቅርበዋል። ከመንግስት በኩል ሆነ በቂም በቀል በመያዝ ለዳግም ግጭት የሚፈጠሩትን በጋራ የምናወግዝና የምንከታተል ነው ሲሉ ገልጸዋል። የሀገር ሽማግሌዎች እንደሚሉት ህዝብን ነፃ ለማውጣት ብለው ወጥተው የህዝብን ሰላም ማደፍረስ አንፈልግም። በመሆኑም የሃይማኖት አባቶችና የሀገር ሽማግሌዎችን ምክር ተቀብለው በምህረት የገቡትን ታጣቂዎችና ኃይሎች አመራሮቻቸውንም አመስግነዋል። የቀሩትንም ሰራዊቶች በተጀመረው መሰረት እንዲገቡ እናደርጋለንም ሲሉ ተናግረዋል። የአማራ ፋኖ አንድነት በጎንደር ሰሜን ብርቅዬ ክፍለ ጦር የበልገዝ ብርጌድ ፋኖ ዋና አዛዥ ሻለቃ አምሳየው ገብሬ ከዚህ በፊት ለመንግስት በልዩ ኃይል ተሰልፈው ጠላትን ለመመከት ከፍተኛ አስተዋጽኦ እንዳበረከቱ ገልጸዋል። ያኮረፈ ታርቆ የወራሪ ኃይል ዳግም ለመውረር ያሰፈሰፈውን ህወሓት ለመመከት የሰላም አማራጭን ተቀብለን በምህረት ገብተናልን ብለዋል። በስራችን የሚገኙት ከ400 በላይ የታጠቁ ኃይሎችን እንዲገቡ እንደሚያደርጉም ተናግረዋል። ከመንግስት ጎን ተሰልፈውም የሚጠበቅባቸውን ተልዕኮ ለመፈጸም ዝግጁ መሆናቸውንም ጨምረው ተናግረዋል። ለሰዓቱ የነበረኝ አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች መመለስ ነው የሚሆነው። እስከዚያው ግን መልካም ቆይታ